ሰብስክራይብ በማድረግ ቤተሰብ ይሁኑ። አላህ ገመድ እስልምና፣ ኢማን፣ ቁርአን፣ ዲን ይህ ገመድ ነውና ያዙት አጥብቃችሁ፣ አንድነታችሁን አጠናክሩ። ወላ ተፈረቁ እንዳትለያዩ። አንድ መሆን ባይቻል አላህ አንዱ ነው አይለንም። ይሄን አንድ መሆን ባይቻል አላህ አንዱ ነው አይለንም። ቢስሚላሂር ረህማኒር ረሂም አልሐምዱሊላሂ ረቢል ዓለሚን ወልዓቂበቱ ሊልሙተቂን ወላ ዑድዋነ ኢላ ዐለል ዛሊሚን ወአሽሀዱ አን ላ ኢላሃ ኢለላህ ወሊዩስ ሳሊሒን ወአሽሀዱ አነ ሙሐመደን ዐብዱሁ ወረሱሉሁ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለመ ተስሊመን ከሲረን ወበዕድ። ሰላም አለይኩም ወረሕመቱላሂ ወበረካቱህ። ገመዱን ያዝ በሚል ርዕስ አድርጓል። ገመዱን ያዝ። የምን ገመድ? ስለዚህ ገመድ አላህ ቁርአን ላይ አወሳ። ይህም ገመድ የአንድነት ገመድ፣ የላኢላሃ ኢለላህ ገመድ፣ የእስልምና ገመድ፣ የቁርአን ገመድ አላህ ቁርአን ላይ የገለጸው ሱረቱ አሊ ኢምራን ላይ አላህ ስብሓነሁ ወተዓላ ቁርአን ላይ አወሳ። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ያ አዩሀለዚነ አመኑ እተቁላሃ ሐቀ ቱቃቲህ ወላ ተሙቱነ ኢላ ወአንቱም ሙስሊሙን واعتصموا بحبل الله جميعا ولا تفرقوا واذكروا نعمة الله عليكم إذ كنتم أعداء فألف بين قلوبكم فأصبحتم بنعمته إخوانا وكنتم على شفا حفرة من النار فأنقذكم منها كذلك يبين الله لكم آياته لعلكم تهتدون يا أيها الذين آمنوا እናንተ ያመናችሁ አለ አላህ ምእመናንን በኢማን ስም በአላህ ያመናችሁ በነቢዩ ዓለይሂ ሰላቱ ወሰላም መልእክተኝነትን ጎዳና ተቀብላችሁ የተከተላችሁ አማኞች ወይ ይላል አላህ። ኢተቁላህ አላህን ፍሩ፣ ሐቀ ቱቃቲህ ትክክለኛ ተገቢ የሆነ ፍራቻ ፍሩት። አላህን መፍራት ባዘዘበት መገኘት፣ በከለከለበት መከልከል አላህን መፍራት ነው። አላህን ስንፈራ የዱንያ ጭንቀታችን ይወገዳል። ወመን የተቂላህ የጅዐል ለሁ መኽረጃ አላህን የሚጠነቀቅ አላህን የሚፈራ መውጫ ቀዳዳውን አላህ ያበጃጅለታል። ሱብሓነላህ። ጭንቅ ብሏል ወንድሜ፣ ነገሩ ኩራዱ ሆኖብሃል። ወደ አላህ እንጠጋ፣ አላህን እንፍራ፣ ለሱ ብለን እንስራ፣ እሱ የከለከል እንከልከል። ለአላህ ብለህ ከሐራም ነገር እራቅ፣ እሱን ለማስደሰት ተሯሯጥ። አላህ ካላሰብኩ ቦታ ይገላግልሃል፣ ርዝቁን ያመጣል። ወየርዙቁሁ ሚን ሐይሱ ላ ያሕተሲብ የቁሉ ረሱሉ ዓለይሂ ሰላቱ ወሰላም መን ተረከ ሊላሂ ሸይአን ለአላህ ብሎ አንድን ነገርን የተወ ሐራም ላይ ሰው ሲገፋፋ ይቅርብኝ ኤክስፓርዱን አላህ ይቆጣብኛል ብለ ለአላህ ብሎ የተወ እሱን ፈርቶ ነገ ቅያማ እሱ ፊት እቆማለሁ ብሎ አላህን ፈርቶ አንድን ነገርን የተወ አወደሁ ላሁ ኸይረን ሚንሁ ለአላህ ለሱ የተሻለን ይተካለታል። ሱብሓነላህ። አንተ የሆነ ነገር ነው የተውከው፣ የተሻለ አላህ ያመጣል። ስለዚህ አላህን መፍራት አለና ወላ ተሙቱና ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ አላህ አደራ አለን። መጨረሻችሁ እንዲያምር የተስተካከለ እንዲሆን ስኬታማ ለመሆን እስልምናን ይዛችሁ ሂዱ። የነቢያቶች በአጠቃላይ ዱዓ ሙስሊም አድርገ አኑረኝ፣ ሙስሊም አድርገ ግደለኝ፣ የደጋጎቹ የነቢያቶች ዱዓ ከሳሌዎች አስጠጋኝ፣ የደጋጎቹ ዱዓ ነው። የኛ ዱዓ መሆን ያለበት ይሄ ነው። ነቢዩም ተጨንቆ ዱዓ አደረጉ። አላሁመ ያ ሙቀሊበል ቁሉብ ሰቢት ቀልቢ ዐላ ዲኒክ፣ አንተ ቀልብን የምትቀያየር ጌታ ወይ እኔ ቀልቤን ልቤን በኢስላም ላይ በዲን ላይ አጽናልኝ አሉ ነቢዩ ዓለይሂ ሰላቱ ወሰላም። አላህ ያለፈ ወደፊት ወንጀል የማራቸው
ጀነት የመሰከረላቸው አላህ አክብሮ ሚዕራጅ ሰማይ ግብዣ ያደረገላቸው ታላቁ ነቢይ ተጨንቀው ዱዓ ካደረጉ እኔና አንቺስ ግልጽ ነው። ስለዚህ ወላ ተሞቱና ኢላ ወአንቱም ሙስሊሙን ሙስሊሞች ሆናችሁ እንጂ እንዳትሞቱ። ስኬት የመጨረሻው ዓለም ብርሃን እንዲሆን ጀነትን ለማግኘት የአላህን ትእዛዝ አላህን በብቸኝነት ተገዝተን ሙስሊም ሆነን መሄድ ነው። ወላሂ አንድ ዳኢ የውጭ ዳኢ ነው ዳዕዋ እያደረገ ልቤን ነካኝ። ስለምን እየተናገረ? ስለ እናት አባት ሐቅ እየተናገረ እናት አባቶቻችሁ ሙስሊም ሆነው የሞቱባችሁ አላህ ይርሐማቸው ብላችሁ እጃችሁን አንስታችሁ ዱዓ ታደርጋላችሁ። እኔ እናት አባቴ ለዚህ አልታደሉ በኩፍር ነው የሄዱብኝ፣ ምን ብዬ ዱዓ አደርጋለሁ አለ። ወላሂ ሙስሊም ሆኖ መሞት ሙስሊም ሆኖ መኖር ትልቅ ስኬት ነው፣ የአላህ ስጦታ ነው። አላህ ዱንያን ለሚወደውም ለማይወደውም ይለግሰዋል። ለሚወደውም ለማይወደውም ዱንያ መሰጠት የመወደድ ምልክት አይደለም። ዓለም ላይ ተመልከቱ፣ ስንት ፈሳድ ስንት ብክለት ምድርን የሚበክሉ ትልቅ ሀብት ያላቸው አላህ ስለወደዳቸው አይደለም። በድህነት ደግሞ የሚማቀቁ የተሰቃዩ አሉ፣ ስለጠላቸው አይደለም። አላህ ዘንድ ዱንያ ቦታ የላት። ዲንን ኢማንን እስልምናን ግን አላህ ለሚወደው ብቻ ነው የሚሰጠው። ስለዚህ ወንድሜ አላህ ወዶ በሰጠ ዲን ተጠቀምበት፣ እንኖርበት። ሙስተዒድ አላህ ሙስሊም አድርጎ አኑሮ ሙስሊም አድርጎ አላህ ይግደለን። ከዛ ስለ ገመዱ አላህ ተናገረ። ዋዕተሲሙ ቢሐብሊላሂ ጀሚዓን አለ አላህ። ዋዕተሲሙ ቢሐብሊላሂ ጀሚዓን፣ የአላህንም ገመድ ሁላችሁም ያዙ አለ አላህ። ቢሐብሊላህ የአላህ ገመድ እስልምና፣ ኢማን፣ ቁርአን፣ ዲን ይህ ገመድ ነውና ያዙት አጥብቃችሁ፣ አንድነታችሁን አጠናክሩ። ወላ ተፈረቁ እንዳትለያዩ አለ አላህ። ዋዕተሲሙ ቢሐብሊላሂ ጀሚዓን ማለት አምር ነው ይላሉ ዑለማዎች። አምር ደግሞ ወዴት ያመላክታል? ዋጅብ ነው፣ ግዴታ ነው፣ ትእዛዝ ነው። አንድ ሁኑ አለ። ወላ ተፈረቁ መላየት ደግሞ ነህይ ነው፣ ክልክል ነው፣ እንዳትለያዩ አለ አላህ። አንድ ነገር ልብ እንበል። አንድ መሆን ባይቻል አላህ አንዱ ነው አይለንም። ይህን ነው አንድ መሆን ባይቻል አላህ አንዱ ነው አይለንም። አንድ መሆን ይቻላል። እኛ አንድነት ለምን ራቀን? በፕሮግራም እንመለከታለን። አንድ ሁኑ እንዳትለያዩ አለና ታሪክን እንድናወሳ አደረገ። ወዝኩሩ ኒዕመተላሂ ዐለይኩም፣ አላህ በእናንተ ላይ የዋለላችሁን ጸጋ አስታውሱ አለ። እነማንን እያነሳ? አውስና ኸዝረጆችን እያነሳ። አውስና ኸዝረጅ የሚባሉ ጎሳዎች ነበሩ መዲና ላይ። ዛሬ ሰው በዘር ይጣላል አይደል? የከሌ ዘር ከፍ የከሌ ዝቅ። ሁሉም የአደም ነው። አደም ከአፈር ነው የተፈጠሩት። ሁሉም ነገ ወደ አፈር ነው የሚሄደው። አላህ ዘንድ ማንም ይሁን ማንም ደረጃው የሚለካው በተቅዋ ነው። ኢነ አክረመኩም ዐንደላሂ አትቃኩም። አላህ ዘንድ ከእናንተ መካከል ደረጃ ያለው ይበልጥ እሱን ፈሪ የሆነ ነው አላህ። አውስና ኸዝረጅ የሚባሉ መዲና ላይ የነበሩ ሁለት ጎሳዎች ናቸው። ዘራቸው ሲመዘዝ ወደ ላይ የአንድ እናት የአንድ አባት ልጆች ናቸው። ወደ ላይ ሲታይ ለ120 ዓመታት ጦርነት ውስጥ ገብቶ ሲገዳደሉ ነው። ለ120 ዓመታት ይሁዳዎች መዲና ላይ ዳኛ ሆነው ተቀመጡ። ሲፈልጉ አውስና ኸዝረጅን ያባሏቸዋል፣ ያጋጫቸዋል። ሲፈልጉ ደግሞ ያስታርቋቸዋል። እኛም ማከል ያለ ያባሉናል፣ ሲፈልጉ አስተራቅኑ ይመጣል። አላህ ነብዩ ሰለላሁ ዐለይሂ ወሰለም እስላም መጣ። መዲና ላይ እስላም ተንሰራጭ። የዚህ ጊዜ እንደዛ ሲባሉ የነበሩት ለመታየት በመጥፎ ዓይን ሲተያዩ የነበሩት አብሮ መቀመጥ የከበዳቸው አንዱ አንዱን እንደ ጠላት አድርጎ የፈረጁ ህዝቦች ኢስላም መጣ። የአላህ ቁርአን የአላህ መልእክት የነብዩ አለይሂ ሰላቱ ወሰላም ይዘውላቸው መጡና እንደ አንድ ቤተሰብ ሆኑ። አላህ ምን አለ? ወዝኩሩ ኒዕመተላህ፣ የአላህን ጸጋ አስታውሱ። ኢዝ ኩንቱም አዕዳአን፣ እናንተ ጠላቶች በነበራችሁ ጊዜ ፈአለፈ በይነ ቁሉቢኩም፣ በቀልቦቻችሁ መካከል አላህ አስተሳሰረ፣ አንድ ሆናችሁ። ፈአስባሕቱም ቢኒዕመቲሂ ኢኽዋና፣ በእሱም ጸጋ ወንድማማቾች ሆናችሁ።
አያችሁ አላህ ምን ብሎ ጸልቀራ فأصبحتم بنعمته إخوانا ወንድማማችነት ምንድነው ጸጋ ነው ኒዕማ ነው አላህ ኒዕማ ብሎ ገለጸው وكنتم على شفا حفرة من النار እናንተ ከእሳት አፋፍ ላይ ጫፍ ላይ ነበራችሁ እሳት ውስጥ ልገቡ የደረሳችሁ ልጠፉ የደረሳችሁ فأنقذكم منها الله ከዛ አዳናችሁ كذلك يبين الله لكم آياته الله እንዲህ በዚህ መልኩ አናቅጾችን ያብራራላችኋል لعلكم تهتدون ትክክለኛውን መንገድ ልትመሩ ይከጀላልና አላህ እነዚህ ጎሳዎች ይባሉ ነበር ሺስ ብኑ ቀይስ የሚባል ይሁዲ ነብዩ ሰለላሁ ዐለይሂ ወሰለም መጥተው እስላምን ሰብኳቸው እስላምን ከተቀበሉ በኋላ አንድ ሆነው አብረው ቆሎ ሲበሉ ቡና ሲጠጡ እንደምሳሌ ነው አብረው ሲጫወቱ አውስና ኸዝረጅ ሁለቱ ጎሳዎች ሁለት ወጣቶች ሺስ ብኑ ቀይስ የሚባል ይሁዲ እነዚህ ሰዎች ጭራሽ አብረው መሆን ጀመሩ አብረው ማውራት ጀመሩ አይ ሙስሊም አንድ ሆነ ሲባል ወንድማማችነት ሲጠናከር የሚቃጠል አካል አለ ግልጽ ነው አይደል ተበሳጨ ልጁን ይባላል ሂድና አተዝኩሩና የውም ቡዓስ በላቸው የቡዓስ ዕለት የተከሰተውን ክስተት ታውቃላችሁ እንዴ ከዛስ ምን ይፈጠራል የሚፈጠረውን አብረን እናያለን ይሄን አውሳላቸዋል ሱብሃንአላህ ይሁዳዎች ሸር የሚባል ነገር የሚፈልቀው ከይሁዶች ተንኮል ኸይር የላቸው አሁንም እያየን አይደል ምድር ላይ ኸይር የላቸውም والله ኸይር የሚባል በጣም መጥፎዎች ናቸው ሰበሰባቸው ልክ ሲጫወቱ መጣና ልጅየው አተዝኩሩነ የውም ቡዓስ ማለት በአውስና በኸዝረጅ መካከል መጨረሻ የተደረገ ጦርነት ነው አዋ ቀዳማን ነበር የዛኔ ሲያጠቃ የነበረው አለ የኛ ነበር አለ የኛ ከመጣ እኔ አነ የሸይጣን መንሃጅ ነው አነ ኸይሩ ሚንሁ አለ እኔ ከሱ የተሻልኩ ነኝ አለ ከማን ከአደም ህፃን ልጅ ነው የሚለው ስለማቅ ከህፃን ውጭ ካለ ግን የሸይጣን መንሃጅ አነ ኸይሩ ሚንሁ አለ ሸይጣን ጠፋ የኛ ነው ሲል ጀመሩ የአውስ አለ የኸዝረጅ አለ የዛን ጊዜ ድንቁርና ላይ ነበረውን ጦርነት ሊያመጡ ጀመሩ ተሰባሰቡ አላህ ቁርአን አወረደ ነብዩ ሰለላሁ ዐለይሂ ወሰለም ጋር ጅብሪል ላከ ነብዩ ይሄን አንቀጽ አነበቡላቸው እንደው የማከላችሁ ስንት ኒዕማ ስንት ጸጋ ካሳያችሁ በኋላ ወደ ነበራችሁበት አላችሁ ተለቃቅሰው ድጋሚ ተቃቀፉ ወዝኩሩ ኒዕመተ አላህ በእናንተ ላይ ዋለው ውለታ አስታውሱ ኢዝ ኩንቱም አዕዳአን እናንተ ጠላቶች ነበራችሁ فأصبحتم بنعمته إخوانا በአላህ ጸጋ ወንድማማቾች ናችሁ ገደል ልትገቡ ልትጠፉ ጀሃነም ልትገቡ የቀረባችሁ ነበር አላህ ነብዩን ልኮ እስላምን አምጥቶ አዳናችሁ ኒዕማ አስታውሱ እንጂ አላቸው ቀጠለና ወልተኩም ሚንኩም ኡመቱን ከእናንተ መካከል ህዝቦች ይኑሩ የድዑነ ኢለል ኸይር ወደ መልካም ነገር የሚጣሩ ወያእምሩነ ቢልማዕሩፍ ከመልካም የሚያዙ ወየንሃውነ አኒል ሙንከር ከመጥፎ ነገር የሚከለክሉ ህዝቦች ይኑሩ ወኡላኢከ ሁሙል ሙፍሊሁን እነዚያም እነሱ ናቸው የሚድኑት ሁሙል ሙፍሊሁን የሚፈልጉትን የሚያገኙት ከሚፈሩት ነገር የሚድኑት እነሱ ናቸው አለና ወላ ተኩኑ ከለዚነ ተፈረቁ እንደነዚያ አለ አላህ ወላ ተኩኑ ከለዚነ ተፈረቁ ወእኽተለፉ ሚን ባዕድ ማ ጃአሁሙል በይናት ግልጽ ተአምር ከመጣላቸው ማስረጃው ከመጣላቸው ከተብራራላቸው በኋላ እንደተጋጩት ሰዎች እንዳትሆኑ እንደተለያዩት እንደተጨቃጨቁት ሰዎች እንዳትሆኑ ወኡላኢከ ለሁም ዐዛቡን ዐዚም አላለ እነዚያም ለነርሱ ታላቅ ቅጣት አላቸው አላህ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ላይ ኢማም ሙስሊም በዘገቡት ሐዲስ ላይ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ عن ابن أبي صالح عن أبيه عن أبي هريرة أن رسول الله صلى الله عليه وسلم قال إن الله يرضى لكم ثلاثا ويسخط لكم ثلاثا الله ሶስት ነገርን ይወድላችኋል ሶስት ነገርን ደግሞ ይጠላባችኋል يرضى لكم ይወድላችኋል أن تعبدوه ولا تشركوا به شيئا እሱም በብቸኝነት ልትገዙ በሱ ላይ ምንም ላታጋሩ አላህ ይወድላችኋል
የአላህ ሐቅ ነው። የፈጠረን ማን ነው? አላህ። ሚያበላን ሚያጠጣን ምድርን ዘርግቶ ሰማይን ጣራ አድርጎ ከሰማይ ውሃ ወርዶ ከምድር ቡቃያ ፍራፍሬ ያወጣው ማን ነው? አላህ ነው። ሪዝቀን ለኩም አለ አላህ። ፈላ ተጅዐሉ ሊላሂ አንዳደን ወአንቱም ተዕለሙን። እያወቃችሁ ለአላህ ቢጤዎችን አታድርጉ። ሚለግሰው ሚያበላው ሚያጠጣው እሱ፣ ሰጪው እሱ፣ ሊመሰገን የሚገባው እሱ መሆን አለበት እያለ አላህ። አንድ ቦታ ተቀጥረህ ለአገልጋይ እየሰራ ከዚያ የአገልጋይን ስራ ትተህ ለጎረቤት ብትሰራ ለሌላ ድርጅት ብትሰራ የሚከፍልህ አሰሪ ሆኖ ለሌላ አካል ብታገለግል አሰሪ ይደሰትባ ይቆጣል አይደል? እኔ እየከፈልኩ ለሌላ የምታገለግል ነው። አላህ ፈጥሮ አስተካክሎ ሁሉም ነገር አበጅቶ ሲያበቃ አምልኮን ለአላህ ምናደርግ ከሆነ አላህ ይቆጣል፣ አላህ ይጠላል። ይሄን ስለዚህ ስንሰግድ ለአላህ፣ ስናርድ ለአላህ፣ ስንሰጥ ለአላህ፣ ሁሉም ነገር ለማን? ለአላህ። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን። በል ሰላቴን፣ እርዴን፣ ሕይወቴም ሞቴም ለዓለማቱ ጌታ ለማን ነው? ለአላህ ነው። ላ ሸሪከ ለህ፣ ለሱ አጋር የለው። ወላሂ ብቸኛ ተመላኪ ነው። ምድርን ብቻውን የዘረጋ ሰማዩን ብቻውን ጣራ አድርጎ ያቆመ ያለ ምሰሶ ሰማይን ያቆመ ብቸኛ ተመላኪ ጌታ አላህ ብቻ ነው። ለዚህ ነው እኮ ፋቲሃ ስንቀራ አልሐምዱሊላህ ረቢል ዓለሚን አይደል? ምስጋና ይገባው ለማን? ለዓለማቱ ጌታ አርረሕማን አርረሒም፣ አዛኝ ሩኅሩህ የሆነው ማሊክ የውሚዲን፣ የፍርዱ ቀን ፈራጅ ንጉሥ የሆነው ኢያከ ነዕቡዱ ወኢያከ ነስተዒን፣ አንተም ብቻ ነው የምንገዛው፣ አንተም ብቻ ነው እርዳታ የምንጠይቀው ቃል እንገባለን። በቀን 17 ጊዜ በፈርድ ሰላት ብቻ ለአላህ ቃል ገባን። እቺ ያለ አላህ በእኔና በባሬ መካከል ቃል ኪዳን ናት አለ አላህ። ለሰላት እኮ መልሰቱ ነው። አልሐምዱሊላህ ረቢል ዓለሚን ስንል ሐመደኒ አብዲ ባሪያ አመሰገነኝ ይላል አላህ መልስ ይሰጣል። አርረሕማን አርረሒም ስንል አውሳኒ አብዲ ባሪያ አወደሰኝ ይላል። ማሊክ የውሚዲን ስንል ደግሞ መጀደኒ አብዲ ባሪያ አላቀኝ ይላል። ኢያከ ነዕቡዱ ወኢያከ ነስተዒን ስንል እቺ በእኔና በባሬ መካከል ቃል ኪዳን ናት። ባሬ እኔን ሊገዛ ቃል ገባ፣ እርዳታም እኔን ብቻ ሊጠይቅ ቃል ገባ። ስለዚህ ለባሬ የጠየቀው አለ። ምን ጠየቅን? ኢህዲነ ሲራጥ ሙስተቂም፣ ትክክለኛውን መንገድ ምራን፣ አጽናን፣ በኢስላም ላይ አኑረን ማለት ነው። ሲራጥ አለዚነ አንዓምተ ዐለይሂም፣ እነዛን ውለታን የዋልክባቸው ሚነ ነቢይን ወስዲቂን ወሹሃዳ ወሳሊሒን። ሱብሓነላህ ወሐሱነ ኡላኢከ ረፊቃ ከተባሉት ጋር ገይሪል መግዱቢ ዐለይሂም ወለዳሊን፣ ከተቆጣባቸውና ከጠማማዎችን ውጭ አድርገን ሲል አሚን እንላለን። ዱዓ ናታ ፋቲሃ፣ ትልቅ ዱዓ ያዘች ቁርአን አንቀጽ ናት። ስለዚህ አላህ ሶስት ነገር ይወድላቸዋል። አንደኛው ምንድን ነው? አን ተዕቡዱሁ ወላ ቱሽሪኩ ቢሂ ሸይአን፣ እሱም በብቸኝነት ልትገዙ በእሱ ላይ ምንም ላታጋሩ። ወአን ተዕተሲሙ ቢሐብሊላሂ ጀሚዓን፣ በእሱ ገመድ ሁላችሁም በላኢላሃ ኢለላህ በእስልምና አንድ ልትሆኑ አንድነትን አላህ ይወድላቸዋል። አንድነት ኒዕማ፣ ጸጋ፣ ረሕማ፣ እዝነት ነው። የዱላሂ መዐል ጀማዓ፣ የአላህ እርዳታ ያለው ከምን ጋር ነው? ከጀማዓ ጋር ነው። አንድ እንድትሆን ይወድላቸዋል አሉ። ወላ ተፈረቁ፣ እንዳትለያዩም አላህ ይወድላቸዋል። መለያየትን አላህ ይጠላል ማለት ነው። አያችሁ፣ እንዳትለያዩ አላህ ይወድላቸዋል። አንድነትን አላህ ይወዳል። ወየስኸጡ ለኩም ሰላሰን፣ ሶስት ነገር ደግሞ ይጠላቸዋል። ቂለ ወቃል፣ እንዲህ ተባለ እንዲወጣ፣ በዚህ ገባ በዚህ ቂለ ወቃል፣ ማላ ያኒ ጥቅም የሌለው ቂለ ወቃልን አላህ ይጠላል። ወሬ ወከስረቱ ሱአል፣ ጥያቄን ማብዛት። አንዳንዱ ምንም እዚህ ግባ ማይባል ጥያቄ ያነሳ። በአንድ ወቅት አንድ ዓሊም ሼኽ ታላቅ ዓሊም ጋር ኪታብ እየቀራ ፈመን ለም ተጅዱ ማአን ፈተየመሙ ሰዒደን ጠይባን፣ ውሃ ካጣችሁ ንጹህ አፈር ላይ ተይሙም አድርጋችሁ ሲገዱ፣ ይሄ በቃ ያካክሳል፣ ይበቃል። ቁርአን አላህ ያገራው። አንዳንዱ አለ ዝም ብሎ የሚፈለፈል እንደ ኡስታዝ ምን ችግር አለው በወተት ውዱ ብናደርጋላችሁ? ያስኬዳል። አላህ አቶት ነው ከፈለገ ይሄን ተጠቀሙ አይለንም? አላህ ቀጠ ውሃው ከጠፋ በዚህ ውሃ ጠፍቶ አይደለም፣ ውሃው ኖሮ ራሱ በሽታን ያመጣ ከሆነ ውሃ መጠቀሙ አደጋ ላይ የሚጥለው ከሆነ
አይምሮ ይጠቀማል። ኢስላም ገርማ ወላሂ ጭንቀት የለውም። ጭንቀት እኮ ያደረግነው እኛ ነን በራሳችን ላይ ያለው ነገር ፍልስፍና ነው። ኢስላም ገርማ ቆመ መስገድ አቃተህ ቁጭ ብለህ ስገድ፣ ቁጭ ብለህ አቅተዋል በጎንህ ገርማ ኢስላም። መጾም አልቻልክም አፍጥር ብላ። በሽታ ይዟል፣ ችግር መጥቷል፣ ዑዙር መጥቷል፣ ሲሻለ ትጾማለህ። ሐጅ ማድረግ አልካት አቅም የለም፣ አቅም እስኪዘር ተቀመጥ፣ የሚያጨናንቅ ነገር የለም። ላ ዩከሊፉ ላህ ነፍሰን ኢላ ውስዐሃ። ስለዚህ ተገቢ ያልሆነ ጥያቄ ፈተና ለማምጣት አንዳንዱ ዓሊምን ለመፈተን ለማዋር እንዲህ ይህም ከባድ ነው። ሐዲሶችን ያውግዟቸው ብዙ እንትኖች ጥንቃቄ ጥያቄ ማብዛት ነው። ወኢዳአተል ማል ገንዘብን ማባከን ገንዘብ ማባከን ማጥፋትን አላህ ብክለትን ይሄ አባከኝነትን አላህ ይጠላል። ኢነል ሙበዚሪነ ካኑ ኢኽዋነ ሸያጢን አለ። ሙበዚሮች አባከኞች እኮ የሸይጣን ወንድሞች ናቸው። እስላም ስትበላ ምግብ በልክህ ማባከን የለበትም፣ መጥፋት የለበቃ በልክ አድርገህ ጠራ አዳር ስለሌላው ነው። አንዳንድ ቦታ ብፌ ምናምን ከሆነ አንዳንዱ ላይ ይቆልላል፣ ይባክናል። ከኋላ የተሰለፉ ሰዎች ከቡፌው ከሚያነሱ ከዚህኛው ሰውዬ ቢያነሱ ይቀላቸዋል። ማባከን አያስፈልግም በየትኛው። ይሄ እንዲህ እንደቀላለው በሌላም ነገር ደግሞ ሰፋ ባለ ነገር ማባከን የተጠላ ነው። እስራፍ ማድረግን እስላም ወሰጥ ነው፣ ሚዛናዊ ነው። ሰደቃ ስትሰጥም ሙሉ ለሙሉ እጅን አትዘርጋ እኮ ነው። አንገትህ ጋም እንደተቋጠረ አታድርገው፣ ቋጣሪ እንዳትሆን። ሚዛናዊ ሆነ፣ ሚዛናዊ ሆነ ስጥ፣ ቋጣሪም አትሆን። እንዲሁ በአንድ ሁሉን መልበላ ደግሞ ለምን ነገ ችግር እንዳይመጣ። በምን አይነት ችግር እንደ ሁሉንም ባልሰጥ ኖሮ እኮ እንደዚህ ካልክ በቃ خلاص ተበላሽ። ያ እንዳይሆን ነው እንጂማ ጀግናዎቹ እኮ ሰጥተዋል። እና አቡበከር ሁሉን ነገራቸው ለኢስላም አደረጉ። ምን ተውክ ሲባሉ አላህና መልእክተኛው አቡበከር ሲዲቅ ረዲየላሁ ዐንሁ። ይህንን ሶስት ነገር ይወድላቸዋል፣ ሶስት ነገር አላህ ምን ይላቸዋል? ይጠላባቸዋል። ስለዚህ አላህ ሱብሓነሁ ወተዓላ አንድነትን ሲለግስ ኒዕማ ጸጋ ነው። ለዚህ ነው ነቢዩና ዓለይሂ ሰላቱ ወሰላም ከሌሎች አካል ጋር ስለ ሰላም ስለምን ሲጠይቁ ሙሽሪኮቹ ምኑ እሺ በላቸው እንዲበላልና ሱረቱ አንፋል ላይ ወአን ዩሪዱከ አን የኽደዑከ እንደው ሊያታልሉ ቢፈልጉ ፈኢነ ሐስበከ አላህ በቂ ነው። አላህ ይጠብቅህ። ሁሉም ነገር የሚከላከል የሚጠብቅ አላህ ነው። ሁወ ለዚ አየደከ ቢነስሪሂ ወቢልሙእሚኒን እርሱ ነው በእርዳታውና በምዕመናን ያበረታህ። ማን ነው? አላህ ነው። ወአለፈ በይነ ቁሉቢሂም ማለት በልቦቻቸው መካከል ያስማማም እሱ ነው። ለው አንፈቅተ ማ ፊል አርዲ ጀሚዓን ምድር ላይ ያለን በአጠቃላይ ኢንቨስት ብታደርግ ብሰጥ ብትለግስ ማ አለፍተ በይነ ቁሉቢሂም በቀልቦቻቸው በልቦቻቸው መካከል ልታስተሳስር ልታስማማ አትችልም። ወላኪን አላህ አለፈ በይነሁም ነገር ግን አላህ በመካከላቸው ምን አደረገ? አስማማ፣ እንዲዋደዱ እንዲቃረቡ አደረገ። ኢነሁ ዐዚዙን ሐኪም እርሱ አሸናፊና ጥበበኛ የሆነ ጌታ ነው አላህ ሱብሓነሁ ወተዓላ። ስለዚህ አላህ ሁሉን ነገር ማስተካከል ኒዕማ አንድነትን የሚለግሰው ማን ነው? አላህ ነው። በምኑ ከተባለ እሱ መንገድ ላይ ስንጠጋና የእሱን ትእዛዝ ስናከርም እንድንወደድ ያደርጋል። ትእዛዙን ስንጥስ ስሜቴን ስካተል እንድንባላ እንድንጋጭ ያደርጋል። ደግሞ እንወቅ መባላት መጣላት ኃይልን ያስወግዳል። የሌላው መጫወቻ እንድንሆን ያደርጋል። ወአጢዑ ላሃ ወረሱለሁ አላህንና መልእክተኛውን ታዘዙ። ወላ ተናዘዑ አትጨቃጨቁ አለ። ፈተፍሸሉ ወተዝሐበ ሪሑኩም አለ አላህ ሱብሓነሁ ወተዓላ። ትፈራላችሁ፣ ኃይላችሁም ትሄዳለች፣ ይወገዳል። ወስቢሩ ታገሱ፣ ኢነላሃ መዐሳቢሪን አላህ ከታጋሾች ጋር ነው አለ አላህ ሱብሓነሁ ወተዓላ። ጭቅጭቅ ንትርክ ኃይልን ያስወግዳል። ምን አይነት ምሳሌ ልስጣችሁ? አንድ ቤተሰብ ላይ አንድ ቤተሰብ የእናት አባት ልጆች የሆኑ እርስ በራሳቸው የሚጨቃጨቁ የሚባሉ የሚጣሉ ከሆነ ጎረቤት ይደፍራቸዋል አይደፍራቸውም? ለምን አይስማሙማ? አንዱ አንዱም ከፍ ዝቅ የሚያደርግ ነው፣ በጎረቤት ፊት የሚያዋርድ ነው። ስለዚህ እኔ የናኩትን እኔ ያዋረድኩትን ጎረቤት ያከብርልኝ እንዴ? በጭራሽ አይደለ። እኛም እንደዚሁ ነው። ስንባላ ስንጨቃጨቅ የሌላው መጫወቻ ነው የምንሆነው። ግልጽ ነው አይደል?
አላህ ይህንን ያለን አላህ ወአጢዑ ላህ ወረሱለሁ አላህና መልእክተኛውን ታዘዙ። ሐሳብ ልዩነት አይኖርም አይደለም፣ ይኖራል። ሰለፎች ዘንድ በአቡበከርና በዑመር መካከል ያልተስማሙበት ጉዳይ በአብዱላህ ብን መስዑድና በአብዱላህ ብን አባስ ላይ ግን ጸብ ላይ ከተታቸው ነገር የለም። ራእያቸው ነው፣ ሐሳባቸው ነው። ሐሳባቸው ከቁርአን ጋር ያገናኙታል፣ ያመዘነውን ይቀበላል። እኛስ ይሄ ነው ስንባል ስሜትን እናስቀድማለን። አላህ ምን አለን? ፈኢን ተናዛዕቱም አለ በአንዳች ነገር ካልተስማማችሁና ከተጨቃጨቃችሁ አለ አላህ ፈሩዱሁ ኢለላሂ ወረሱል ያ አዩሃ አለዚነ አመኑ አጢዑ ላህ ወአጢዑ ረሱል እናንተ ያመናችሁ አላህ መልእክተኛውንም ታዘዙ። ወኡሊል አምሪ ሚንኩም ከእናንተም የስልጣን ባልተቤቶችን አለ ሚንኩም አይ ሚነል ሙስሊሚን ማለት ነው። ፈኢን ተናዛዕቱም አለ እንደው ካልተግባባችሁ ከተጨቃጨቃችሁ ያልተስማማችሁበት ነገር አለ ፊ ሸይን አለ በአንዳች ነገር ካለ ፈሩዱሁ ኢለላህ ወደ አላህ መልሱት፣ ወረሱል ወደ መልእክተኛው አለ አላህ። እኔ የሆነ ሐሳብ አመጣሁ፣ አንተም ሐሳብ አመጣህ፣ ተጨቃጨቅን፣ አልተግባባም። ዳኛ ማን ነው መሆን ያለበት? አላህ። ማን ነው መሆን ያለበት? የነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ። በወቅቱ ሰሃቦች ወደ መልእክተኛው ወደ አላህ ቁርአን ወደ ነብዩ ሰለላሁ ዐለይሂ ወሰለም ያመጣሉ፣ እንዲህ ነው ብለው ይፈሉ። ዛሬ ረሱል ሰለላሁ ዐለይሂ ወሰለም የለም። መልእክታቸው ግን ሕያው ነው፣ አስተምሮታቸው። ቁርአን በእጃችን ነው፣ ሐዲስ በእጃችን ነው። እስቲ ከኔ ሐሳብ ካንተ ሐሳብ ሐዲሱ ምን ይላል እንየው። ይህ ነው። ይህን የምታደርጉ ከሆነ አለ አላህ ሱብሓነሁ ወተዓላ ኢን ኩንቱም ቱእሚኑነ ቢላሂ ወልየውሚል አኺር እንደው በአላህና በመጨረሻው ቀን የምታምኑ እንደሆነ ዛሊከ ኸይሩን ይህ ለእናንተ የተሻለ ነው፣ በላጭ ነው። ጉዳያችሁን ወደ አላህ ወደ መልእክተኛው ማምጣታቸው። አለዛስ ጭቅጭቅ፣ ንትርክ፣ ስድብ፣ ጥል የተለያየ ነገር ይከሰታል። ወአሕሰኑ ተዕዊል አለ አላህ መጨረሻውም ያማረው ይህ ነው አለ አላህ። ኢማሙ ሻፊዒ እና ኢማሙ ማሊክ በአንድ ጉዳይ የተለያየ ሀሳብ ሰጡ። አንደኛው መጣና ኢማሙ ማሊክ ጋር ሚስቴን ከጨረቃ ካልበለሽ ፍቺ ነሽ አልኳት። ኢማሙ ማሊክ ከጨረቃማ አትበልጥም፣ በቃ ፍቺ ናት፣ በቃ ፍቺ ናት ብላ ፍቺ ናት። ኢማሙ ሻፊዒ የኢማሙ ማሊክ ደረሳ ናቸው፣ ተማሪ ናቸው። ከመስጊዱ አጥር ላይ ሆነ ጥግ ላይ ቦታ በሆነ ነገር ቢዚ ሆነው ሰውየው ጠይቆ ሲወጣ መልሱን ስላላዳመጡ መጥተው ጥያቄ ምን ነበር መልሱስ ምንድን ነው አሉት። አይ ኢማሙ ማሊክን ሚስቴን ከጨረቃ ካልበለሽ ፍቺ ነሽ ብያት ነበረ እና እሳቸውም አዎ ፍቺ ናት አሉ። በጭራሽ አሉ። ሚስት ከጨረቃ ትበልጣለች የት አይተሃት አላቸው። ይህ ሰውየው አይ እኔማ አላየኋትም፣ ነገር ግን አላህ ነው ያለው። አላህ ምን አለ ምሎ የተናገረበት ወቲኒ ወዘይቱን ወጡር ሲኒን ወሃዛል በለዲል አሚን ለቀድ ኸለቅነል ኢንሳነ ፊ አሕሰኒ ተቅዊም አለ አላህ። ና ኢማሙ ማሊክ ጋር ሄዳ ኢማሙ ማሊክ ጋር ሄዱ። ከዛ ለኢማሙ ማሊክ ይህን ነገር ሲያመጡላቸው ኢማሙ ማሊክ እኔ አስተማሪ ሆኜ አንተ ተማሪ ሆነ እኔ ልዋረድ አላሉ። ምን አሉ? ሻፊ ልክ ነው፣ እኔ ተሳስቻለሁ። ሐቅ ሲመጣ እንደዚህ ነው። ወንድማማችነትን የሚያጠናክር አንድነትን የሚያጠናክር በአላህ ትዕዛዝ ላይ ሰጥ ማለት። ይህን ስንል ማን ሊገባብን ማን እንደፈለገ ሊያደርገን አይችልም። ስለዚህ አንድነት ይህን ያህል ካለው የሚጠናከሩበት መንገድ ምንድን ነው? አንድነታችንን የሚያጠናክሩ ነገሮች ምንድናቸው? ይህን እንመልከት። ከዛ በፊት ነቢዩ ዓለይሂ ሰላቱ ወሰላም የሙእሚኖች ምሳሌ የአንድነታቸውን መገለጫ ሲገልጹ እንደዚያ ነው። መሰሉል ሙእሚኒነ ፊ ተዋዲህም ወተራሁምህም ወተዓጡፍህም መሰሉል ጀሰድ። የሙእሚኖች እኮ ምሳሌ የመዋደዳቸው የመተዛዘናቸው አንዱ ለአንዱ መጨነቁ ማዘን ምሳሌው መሰሉል ጀሰድ ልክ እንደ አንድ አካል ነው። ሱብሃንአላህ ይህ አካል አንድ ከሰውነት አንድ ጣት ቢቆረጥብህ ሰውነት ማጠቃለያ ያመናል አይደል? አይናችን ሲታመም የሰውነት አካላችን ይታመማል አይደል? የሙስሊሞች የሙእሚኖች ምሳሌ ይህ ነው። ኢዘ ሽተካ ሚንሁ ዑድውን ተደዓ ለው ሳኢሩል ጀሰድ ቢሳህሪ ወልሁማ። ከሰውነት አንድ አካል የሆነ በሽታ ሲመጣ ሲታመም ችግር ሲደርስ የሰውነት አካል በአጠቃላይ በትኩሳት በራስ ምታቱ በምኑ ይሰቃያል፣ ሁሉም ይሰማቸዋል። ስለዚህ
የአንድ ሙስሊም ህመም ለአንተም ህመም ሊሆን ይገባል። ያ ሲሆን ምን ይሆናል? እዝነት ወንድማማችነት ሲጠናከር ምን እየመጣ ይወጣል? አንድነቱ እየተጠናከረ ይሄዳል። ነብዩ ሰለላሁ ዐለይሂ ወሰለም ያሉት ይሄ እንደው የረሱል ሰለላሁ ዐለይሂ ወሰለም የወንድምነት ፍቅር ይህ ነበር። የሞቱትን ሰዎች ጋር እኮ ወንድሞች ጋር የተቀበሩ በቂዕ መቃብር ላይ አንድ ቀን ሄዱና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አባ ሁረይራ ሲያወሩ አንድ መቃብር ጋር መጡና አሰላሙ አለይኩም ዳረ ቀውሚን ሚነል ሙእሚኒን ዳረ ቀውሚን ሙእሚኒን እንደው የዚህ መንደር ሙእሚኖች አማኞች ሰላም በእናንተ ላይ ይሁን። ቀብር ላይ ሞቱት ነው ወኢና ኢንሻአላሁ ቢኩም ላሂቁን አላህ ካለ እኛም ወደ እናንተ መጪ ነን፣ ተከታዮች ነን፣ እንመጣለን። ሞት ለማንም አይቀርም። ወዲድቱ አን ቀድ ረአይና ኢኽዋነና እንደ ወንድሞቻችን ብንመለከት ተመኘው። ሰሃቦቹ ቃሉ አወለስና ኢኽዋነከ ያ ረሱለላህ እኛ ወንድሞች አይደለን እንዴ? ይኸው አጠገበረላ ቃለ አንቱም አስሓቢ እናንተማ የኔ ባልደረባ ናችሁ፣ ልዩ ናችሁ። ነገር ግን ከኔ በኋላ ያሉት ናቸው ወንድማችን እኛን ሳያዩ እኔን ሳያዩ በእኔ ያመኑብኝ ለፊት የሚመጡ ብለው የአላህ መልእክተኛ ተናገሩ። ቃሉ ከይፈ ተዕሪፉ መን ለም ያእቲ ባዕዱ ሚን ኡመቲከ ያ ረሱለላህ እንደው ካንተ በኋላ የመጡትን በምን ትለያቸዋለህ? አንተ እርሶ ከመጡ ካለፍን ከጠፋን ከሄድን በኋላ ከኋላ የሚመጡት በምን ትለያቸዋለህ? ወጣቶች ይህን ምክር ያዙልን። በአጠቃላይ ሁሉ ነቢዩ ምን አሉ? በምሳሌ መልክ ተናገሩ። አረአይተ ለው አነ ረጁለን ለሁ ኸይሉን ጉሩን ወሐጀለቱን በይነ ظህሪ ኸይልን ዱህምን ቡህምን አላ ያዕሪፉ ኸይለሁ አሉ። እስቲ ንገረኝ ከእናንተ መካከል ፈረሱ ፊት ለፊት ጉር ማለት ፊት ለፊት ያለ ነጸብራቅ ፊት ላይ ያለች ነጭ ነገር ነው። ኮቴው ላይ ያለውም ደግሞ ነጭ ሙሐጀሊን። እነዚህ ምልክት ኖሮት ሌሎች ደግሞ እንደዚህ ምልክት የሌላቸው ምንም የሌላቸው ላይ ቢቀላቀሉበት አይለየውም ወይ አሉ። አይ እንደዛማ ከሆነ እንዴት ነው ይለዩታል ብሎ ሰሃቦቹ መልስ ሰጡ። ቃሉ በላ ያ ረሱላህ ፈኢነሁም እነዚህም እኮ ከኔ በኋላ የሚመጡት ወንድሞቼ አሉ ያእቱነ ጉረን ሙሐጀሊን ሚነል ውዱኢ የውዱአቸው ፋና ውዱ ያደረጉበት ምልክት ፊታቸው እያበራ ይመጣሉ። በዚህ ናቸው በምን በውዱ ፋናቸው የነብዩ ኡመት ሆኖ ሰላትን ማይሰግድ የነብዩ ኡማ ሆኖ ወደ አላህ ያልቀረበ ከመስጊድ የራቀ አላህን ከመገዛት የሸሸ ነብዩ በሚለይታ ሰላት ማይሰግድ በውዱ ፋና ለየዋለው ካሉ ረሱል አለይሂ ሰላቱ ወሰላም ሰላት ማይሰግድ ሰው ነብዩ እንዴት ይለዩታል? ወአና ፈረድቱሁም አለል ሐውድ አሉ። ሐውድ ላይ እኔ እዛው ነገ የውመል ቂያማ እሳቸው ሐውድ ላይ የምንሰባሰብ አላህ ያድርገን። ወንድሞች ከሰላት የተዘናጋ ከመስጊድ የራቅን ወንድሞች እንምጣ፣ ወደ መስጊድ እንምጣ። የነብዩን ሱና እንያዝ። ሰላታቸውን ባስተማሩ መልኩ እንስገደው። የውዱ ልዩን የውዱ ጥቅም ልዩ ነው። እንደው ርዕሴን ያስተኛል እንጂ ብገባበት የውዱ ጥቅም ልዩ ነው። ፊትን ያበራሃል። ሲላሁል ሙእሚን የሙእሚን መሳሪያ ነው። ቆዋ ሐታ ከሚስቱ ጋር ግንኙነት አድርጎ ሁለተኛ ዙር ለመድገም የፈለገ እኮ ውዱ ያድርግን ያሉት ቁዋ እንዲኖረው እንኳን ሌላ ይቅርና ያላገባችሁ እንግዲህ አይመለከታችሁ አግቡ ማለት ነው በዛው አጋጣሚ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ለሞቱት ወንድሞቻቸውም ወንድሞቼ ነብዩ መንገድ ይሄ ነበር። ወንድምህ ላይ ደስታ እንዲመጣ ማድረግ ልዩ ስጦታ አንድነትን ያጠናክራል። ሰብስክራይብ በማድረግ ቤተሰብ ይሁኑ።